ዲያቆን ዳንኤል ክብረት ከኃላፊነታቸው ተነስተዋል። ትናንት ምሽት ሀገሩን ሲያምስ የነበረውን መረጃ በዝርዝር እንመለከታለን። በገጠርም ኮሪደር እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት አዲሱ እቅዳቸው ነው። ዝርዝር መረጃውን እንመለስበታለን። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ከነጃልመሮ ለተገነጠለው የሸኔ ኃይል ያቀረቡትን የድርድር አማራጭም የምንዳስስ ይሆናል። እነዚህና ሌሎች ወቅታዊ ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ጥንቅሮቻችን አዳዲስና አነጋጋሪ ክስተቶች ተካተውበት ጀምሯል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳይ ነው የምናመራው። ዲያቆን ዳንኤል ክብረት ከኃላፊነታቸው ተነስተዋል። ትናንት ምሽት ሀገሩን ሲያምስ የነበረውን መረጃ እንመልከት። ትናንት ከጠዋት ጀምሮ በርካታ የማህበራዊ ሚዲያ ተጠቃሚዎች የጠቅላይ ሚኒስትር አብይ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ከስራቸው እንደተሰናበቱ የሚገልጽ ምስል ሲሰራጭ ውሎ አድሯል። በጠቅላይ ሚኒስትር አብይ በትናንትና ዕለት እንደተፈረመ በማስመሰል የተቀናበረው ይህ ምስል ከፍተኛ ኤዲቲንግ ተደርጎበት ታህሳስ 1 የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከስራ ሲሰናበቱ የተሰጣቸውን ደብዳቤ መልሶ በማቀናበር የተሰራ እንደሆነም ኢትዮጵያን ቼክ አረጋግጫለሁ ብሏል። በተለይም የደብዳቤውን ቀንና ቁጥር የተጻፈበት ስፍራ ላይ ከፍተኛ የፊደል ቅርጽ መጣረዝና ከቅርጽ መውጣት የሚታይ ሲሆን ይህም በቅንብር ሲሰራ የነበረውን ሂደት አመላካሽ ነው ሲልም ተከታዩን ምስላዊ መረጃ አሰራጭቷል። በተለይም ከሰሞኑ በርካታ በቅንብር የሚቀርቡ ምስሎች ሚዲያዎችን፣ የመንግስት ተቋማትን እንዲሁም በርካታ የማህበራዊ ሚዲያ ተጠቃሚዎችን እያሳሳቱ መሆኑ ይታወቃል። ከነዚህ ምስሎች መካከል የመንግስትን ደጋፊዎች ያሳሳተው የፋኖ ኃይሎች ማረኩት የተባለው መገናኛ ሬዲዮ ነው። ይህም በተመለከተ ኢትዮጵያን ቼክ የተሰኘው መረጃ ማጣሪያ ገጽ ዲያቆን ዳንኤል ተሳስተዋል ሲል ያሰፈረውን መረጃ እናጋራችሁ። አንድ የጦር ሜዳ መገናኛ ሬዲዮን የሚያሳዩ ሁለት የስክሪን ቅጂዎች ወይም ስክሪን ሾትስ በማህበራዊ ሚዲያ በስፋት ሲዘዋወሩ ነበር። አንደኛው የስክሪን ቅጂ ትግራይ ፕሬስ የሚል ስም ካለው የፌስቡክ አካውንት እንደተወሰደ ተደርጎ የቀረበ ሲሆን የጦር ሜዳ ሬዲዮ እንደ አውሮፓውያን አቆጣጠር ታህሳስ 23 2020 በአካውንቱ እንደተጋራም ያሳያል። ይህ በጠቅላይ ሚኒስትር አብይ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ገጽ የተሰራጨ ነበር። በአንጻሩ ሁለተኛው የስክሪን ቅጂ አስረስ ማረዳምጤ በሚባለው የጎጃም ፋኖ አመራር ስም ባለው የፌስቡክ አካውንት ከደቂቃዎች በፊት እንደተወሰደ ያስነብባል። እነዚህ የስክሪን ቅጂዎች በስፋት ማህበራዊ ሚዲያ ላይ ተጋርተዋል። የበርካቶች መነጋገሪያ ርዕሰ ነጥብ ነበሩ። ምስሎቹን ካጋሯቸው ሰዎች መካከልም የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ይገኙበታል። የመረጃ ማጣሪያ ገጾቹ ሁለት ስክሪን ቅጂዎች ተወስደው የተባሉባቸውን የፌስቡክ ገጾች በተመለከተ ማጣራት አድርገው የነበረ ሲሆን ፋኖች ሐሰተኛ መረጃን አሰራጭተዋል። ይህ ምስል ትግራይ ፕሬስ የተባለው የፌስቡክ ገጽ እንደ አውሮፓውያን አቆጣጠር በታህሳስ 23 2020 በሐሰት ከመከላከያ ሰራዊት ማረክን በሚል ለጥፈውት የነበረ ነው በሚል የተሰራጨው ማስተባበያ ሐሰት ነው ብለዋል። የመረጃ ማጣሪያዎቹ የተለያዩ የመረጃ ማጣሪያዎችን በመጠቀም የተደረገው ምርመራ እንደሚያሳየው የመንግስት ደጋፊዎች አጋሩት በሚል በስፋት የተሰራጨው ምስሉ በተጠቀሰው ወቅት የትም ቦታ ተጋርቶ ማግኘት አልተቻለም። በተጨማሪም የወታደራዊ ሬዲዮ ምስል በትግራይ ፕሬስ ተጋርቶ ነበር ብለው የሚከራከሩ ወገኖች ወደ ይዘቱ የሚያደርስ ምንም አይነት ማስፈንጠሪያን አላያዙም። በአንጻሩ የፋኖ ኃይሎች ከመንግስት ወታደሮች ማረክን በሚል ያሰራጩት ምስል ቆየት ብለው በቪዲዮም ሲያሰራጩ ተስተውሏል። በዚህ የተነሳ በትንሹ መገናኛ ሬዲዮ ሳቢያ የመንግስት ደጋፊዎች ብዙ ሲተቹና ሲሳለቁ ታይተዋል። የመረጃ አጣሪ ገጾችም ዲያቆን ዳንኤል ፋኖች በተባለበት ስልት የከረመ ምስል ወስደው ማረክን በሚል ያሰራጩት ምስል ትክክለኛነት ጥያቄ ውስጥ የሚከት ብቻ ሳይሆን የተሳሳተ መሆኑን ያሳያል ሲሉ ዘግበዋል። ይህ ሸገር ታይምስ ነው። የዕለቱ የመረጃ ጥንቅራችን እየተደመጠ ይገኛል። በገጠርም ኮሪደር እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት አዲሱ እቅዳቸው ነው። በከተማ የሚሰራው የኮሪደር ልማት በቂ ስላልሆነ መንግስት በገጠር የኮሪደር ልማት በቅርቡ መጀመሩን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በገጠር ልማትን መፍጠር የሚቻለው መንግስት በቤተሰብ ደረጃ ጣልቃ ሲገባ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት ትናንት በስቲያ ሐሙስ መስከረም 30 ታማኝ ለተባሉ ግብረ
ግብር ከፋዮች በብሔራዊ ቤተ መንግስት በተዘጋጀ የእውቅናና ሽልማት መርሃ ግብር ላይ ባደረጉት ንግግር ነው። ጠቅላይ ሚኒስትሩ በዚህ ንግግራቸው የኢትዮጵያ መንግስት የህዳሴ ግድብ ከሞላ ጎደል ማጠናቀቅ የቻለው በእርዳታ ሳይሆን ከግብር ከፋዮች በተሰበሰበ ገንዘብ መሆኑንም አስረድቷል። የሚመሩት መንግስት እየተገበረ የሚገኘው በራስ አቅም ሀገርን የመቀየር አካሄድ ከህዳሴ ግድብ አልፎ በአዲስ አበባ ከተማ መታየት መጀመሩን አብይ ተናግረዋል። በአዲስ አበባ ከተማ የመጡ ለውጦችና በሌሎች ከተሞች የተጀመሩ የኮሪደር ልማት ስራዎችም ለዚህ አባባላቸው በማሳያነት ተጠቅሷል። በአዲስ አበባ ከተማ ባለፈው ዓመት የካቲት ወር የተጀመረው የኮሪደር ልማት የመጀመሪያው ምዕራፍ የተጠናቀቀ ሲሆን ሁለተኛው ምዕራፍ በዘንድሮ በጀት ዓመት ይከናወናል ተብሎም ይጠበቃል። የከተማይቱ ከንቲባ አዳነች አቤቤ ባለፈው ማክሰኞ ለጋዜጠኞች በሰጡት መግለጫም ሁለተኛው ምዕራፍ የኮሪደር ልማት 132 ኪሎ ሜትር ርዝመትና 2817 ሄክታር መሬት የሚሸፍን መሆኑንም አስታውቀዋል። ከንቲባዋ በዚህ መግለጫቸው የኮሪደር ልማቱ የሚከናወንባቸው 8 የአዲስ አበባ አካባቢዎችን ይፋ አድርጓል። ከነዚህ አካባቢዎች አንዱ በሆነው ካዛንቺስ አካባቢ ብቻ ወደ 4600 ሰዎች እንደሚነሱ የከንቲባው አማካሪ የሆኑት አቶ ሞላ ንጉስ ለብሔራዊ ቴሌቪዥን ጣቢያ በሰጡት ቃለ ምልልስም ገልጿል። በዚሁ አካባቢ 494 የግል መኖሪያ ቤት ያላቸው መኖራቸውን የጠቀሙት የከንቲባው አማካሪ ከነዚህ መካከል 476ቱ ቦታ በዕጣ እንዲያገኙ መደረጉንም አመላክቷል። ከአካባቢው ነዋሪዎች መካከል 91 የሚሆኑት ደግሞ የካሳ ክፍያ ማግኘታቸውን አማካሪው አክሏል። ጠቅላይ ሚኒስትር አብይ በሐሙሱ ንግግራቸው መንግስታቸው ከከተማ ኮሪደር ልማት ወደ ገጠር ኮሪደር ልማት መሸጋገሩን በመርሃ ግብሩ ለታደሙ ግብር ከፋዮችም ይፋ አድርጓል። የገጠር ኮሪደር ልማት ዋና ዓላማም አርሶ አደሩ በቤተሰብ ደረጃ ህይወቱንና የአኗኗር ዘይቤውን እንዲቀይር ማድረግ መሆኑንም አስረድቷል። በሰለጠነው ዓለም በሰው ቤት የአኗኗር ዘይቤ የመንግስት ጣልቃ መግባት ነውር እንደሆነ የተናገሩት ጠቅላይ ሚኒስትሩ እንደ ኢትዮጵያ ባሉ ባላደጉ ሀገራት ግን መንግስታት ድርብ ኃላፊነት ስላለባቸው በቤተሰብ ደረጃ ጣልቃ መግባት እንደሚኖርባቸው አብራርተዋል። መንግስት በቤተሰብ ደረጃ ጣልቃ እየገቡ የህንፃዎቻችሁን ቀለም መመሳሰል አለበት፣ በረንዳችሁ መጽዳት አለበት ብሎ ጣልቃ ካልገቡ ያማረና የተዋበ ሀገር መስራትም ማስረከብ አንችልም ሲሉ ተደምጧል። የማይለምን ሀገር የማይለምን ቤተሰብ ለመፍጠር የሚቻለው በቤተሰብ ደረጃ ምን አይነት ቀለም መቀባት እንዳለበት፣ በጓሮም ምን አይነት አትክልት መትከል እንዳለበት፣ ስንት ዶሮ ስንት የሚታለብ ላም እንዳለው ሁሉ ጣልቃ መግባት ያስፈልጋል ብለዋል ጠቅላይ ሚኒስትሩ። አብይ ከትናንት በስቲያ በተካሄደ ሌላ መርሃ ግብር ላይ ተመሳሳይ ሀሳቦችን አንጸባርቀዋል። ጠቅላይ ሚኒስትሩ ከእርሳቸው ጽህፈት ቤት አቅራቢያ በሚገኘው በሳይንስ ሙዚየም በተከፈተው ሀገራዊ የቡና ኤግዚቢሽን ላይ ባሰሙት ንግግር ስለ ገጠር ኮሪደር ልማት ማብራሪያን ሰጥተዋል። በዘንድሮ ዓመት መጀመሩን የገለጹት የገጠር ኮሪደር የእያንዳንዱን አርሶ አደር ቤት የአኗኗር ዘይቤ የመቀየር ዓላማ እንዳለም አስረድተዋል። በአዲስ አበባ ከተማ በተጀመረው የኮሪደር ልማት ከተማይቱን ካፈር ከጭቃና ከነበረ የኑሮ ዘይቤ ለማሻሻል ሙከራ እየተደረገ መሆኑንም አውስተዋል። የመረጃ ጥንቅራችን ቀጥሏል። ወደ ሌላኛው ጉዳያችን ስናመራ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ከነጃር መሮ ለተነጠለው የሸኔ ኃይል ያቀረቡትን የድርድር አማራጭ ነው የምንመለከተው። የኦሮሞ ነጻነት ሰራዊት ማዕከላዊ ዞን በኦሮሚያ ክልል ያለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ መሆኑን በመልካም እንደሚቀበሉ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ትናንት በፌስቡክ ገጻቸው ላይ አስታውቋል። ክልሉ ከቡድኑ ጋር ሊደረግ ለሚችል የሰላም ንግግር ሁሉንም አስፈላጊ ሁኔታዎች ይፈጥራል ያሉት ፕሬዝዳንቱ ክልሉ ከየትኛውም የኦሮሞ ነጻነት ሰራዊት የማዕከላዊ ዞን አዛዥ ጋር እንደተገናኘ በስም አልጠቆሙም። የአቶ ሽመልስ አብዲሳ መግለጫ የተሰማው ከኦሮሞ ነጻነት ሰራዊት አዛዦች ውስጥ አንዱ የሆኑት ጃልሰኝ ነጋሳ በክልሉ ያለው ግጭት በሰላማዊ መንገድ እንዲፈታ ፍላጎት እንዳላቸው በገለጹ ከሁለት ሳምንታት በኋላ ነው። በኢትዮጵያ ወታደራዊ ባለስልጣናት በተመቻቸና ከተመረጡ የመገናኛ ብዙሃን ድርጅቶች ጋር ከሁለት ሳምንት በፊት በተደረገ የስልክ ውይይት ላይ የኦሮሞ ነጻነት ሰራዊት የቀድሞ የማዕከላዊ ዞን አዛዥ የነበሩት ጃልሰኝ ነጋሳ ጃልመሮ ወይም ኩምሳ ድሪባ በሚል ከሚታወቁት የሰራዊቱ አዛዥ ጋር የነበራቸውን ግንኙነት አቋርጫለሁ ብለዋል። የኦሮሞ ነጻነት ሰራዊት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከስደት ወደ ሀገር ቤት ከተመለሰውና ታግዶ ከነበረው የኦሮሞ ነጻነት ግንባር ኦነግ የተገነጠለም ቡድን ነው። ቡድኑ ያሉት ቅሬታዎች የኦሮሞ ሕዝብ መገለል ይደርስበታል፣ እንዲሁም በፌዴራል መንግስት ትኩረት አይሰጠውም የሚል እንደሆነም ሲገለጽ ቆይቷል። በኦነግና በኢትዮጵያ ፌዴራል መንግስት መካከል በታንዛኒያዋ ከፊል ራስ ገዝ የዛንዚባር ደሴት ላይ ባለፈው ዓመት የተደረገው የሰላም ንግግርም ካለ ውጤት መበተኑ የሚታወስ ነው።
እንግሊዝ ለትግራይ ታጣቂዎች መልሶ ማቋቋሚያ 16 ሚሊዮን ፓውንድ እንደምትሰጥ ይፋ አድርጋለች። የብሪታንያ የአፍሪካ ጉዳዮች ሚኒስቴር በኢትዮጵያ ጉብኝት በማድረግ ላይ ናቸው። ብሪታንያ መንግስት ለኢትዮጵያ የ23 ሚሊዮን ፓውንድ ድጋፍ እንደሚያደርግም አስታውቋል። ከዚህ ውስጥ 16 ሚሊዮን ፓውንዱ በሰሜን ኢትዮጵያ ጦርነት ወቅት ከተሳተፉት ውስጥ የትግራይ ተዋጊዎችን መልሶ ለማቋቋም የሚውል እንደሆነ ተገልጿል። የእንግሊዝ መንግስት በኢትዮጵያ የጨርቃ ጨርቅና አልባሳት ዘርፍን ለመደገፍ የሚውልና ለ3 ዓመታት የሚቆይ የ6.9 ሚሊዮን ፓውንድ ድጋፍ እንደሚያደርግም አስታውቋል። ድጋፉ ትግራይን ጨምሮ ለተለያዩ ክልሎች የሚውል ሲሆን 7000 የሚሆኑ ሴት ሰራተኞችን ህይወት ለማሻሻልና የውጪ ንግድን 20 በመቶ ለማሳደግ ያለመ ነው ተብሏል። ኢትዮጵያ ለ2 ዓመታት በተካሄደው በሰሜን ኢትዮጵያ ጦርነት የተሳተፉ ተዋጊዎችን ወደ ቀድሞ ህይወታቸው ለመመለስ በጀት በማሰባሰብ ላይ ስትሆን የአውሮፓ ህብረት 12 ሚሊዮን ዩሮ እንደሚሰጥም ከዚህ በፊት መግለጹ ይታወሳል። አዲሱ የብሪታንያ ጠቅላይ ሚኒስትር ካየር ስታርመር ወደ ስልጣን ከመጡ በኋላ በኢትዮጵያ ጉብኝት የሚያደርጉት የብሪታንያ ባለስልጣናት ቁጥር እየጨመረ መጥቷል። የዩኬ ዓለም አቀፍ ልማት ሴቶችና እኩልነት ሚኒስተር አኒሌሴ ዶዶስ ከ2 ወር በፊት በኢትዮጵያ ጉብኝት ባደረጉበት ወቅትም በአማራና ኦሮሚያ ያሉት ሰብአዊ መብት ጥሰቶች አሳሳቢ መሆናቸውን ተናግረው ነበር። አሁን ደግሞ በዩኬ የአፍሪካ ሚኒስተር ሎርድ ኮሊንሰን ወደ ኢትዮጵያ የመጡ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ከዚህ ባለፈም ጠቅላይ ሚኒስትር አብይ አህመድ ከቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትርና የቶኒ ብሌር ኢንስቲትዩት ዋና ሊቀመንበር ከሆኑት ቶኒ ብሌር ጋር መነጋገራቸውን ይፋ አድርጓል። በዚህ ውይይትም ጠቅላይ ሚኒስትሩ መጠነ ርዕይ ባላቸው ዓለም አቀፍና ቀጠናዊ ጉዳዮች ላይ ፍሬያማ ውይይት ያደረጉ መሆናቸውን አስታውሷል። በመጨረሻ መንግስት የሎጂስቲክስ ዘርፍን ለጊዜው ለውጭ ባለሀብቶች ክፍት እንዳያደርግ ተጠይቋል። የኢትዮጵያ የዕቃ አስተላላፊዎችና የመርከብ ወኪሎች ማህበር መንግስት የሎጂስቲክስ ዘርፍን ለጊዜው ለውጭ ባለሀብቶች ክፍት እንዳያደርግ ጠይቋል። ማህበሩ ይህን ጥያቄ ለመንግስት ማቅረቡን ያስታወቀው ትናንት በስቲያ ሐሙስ መስከረም 30 በአዲስ አበባ ስካይላይት ሆቴል በሰጠው መግለጫ ነው። ለጋዜጠኞች መግለጫውን የሰጡት የማህበሩ ፕሬዚዳንት አቶ ዳዊት ውብሸት ኢትዮጵያ ከ3 ዓመት በኋላ የሚካሄደውን ዓለም አቀፉን የሎጂስቲክስ ጉባኤ እንድታዘጋጅ መመረጧን አስታውቋል። እስከ 2000 የሚደርሱ ሰዎች እንደሚሳተፉበት በሚጠበቀው በዚህ ጉባኤ ላይ የሎጂስቲክስ ኢንዱስትሪው ላይ ትኩረት ያደረገ ምክክርም ይደረጋል ተብሏል። ማህበሩ የኢትዮጵያ የሎጂስቲክስ ዘርፍን በተመለከተ ለመንግስት ጥያቄ ያቀረበው ከትናንት በስቲያ ረቡዕ በተካሄደ ውይይት ላይ እንደነበረም አቶ ዳዊት ለኢትዮጵያን ኢንሳይደር ተናግሯል። የሎጂስቲክስ ዘርፍ እንዴት መዘመን ይችላል በሚል ርዕስ በተካሄደ ውይይት የትራንስፖርትና ሎጂስቲክስ ሚኒስቴር፣ ንግድና ቀጠናዊ ትስስር ሚኒስቴር፣ የጉምሩክ ኮሚሽንና ሌሎች ባለድርሻ አካላትም ተሳትፈዋል። ማህበሩ የሎጂስቲክስ ዘርፉ ለጊዜው ለውጭ ባለሀብቶች ክፍት እንዳይደረግ የጠየቀው የሀገር ውስጥ ድርጅቶች ከውጭ አቻቸው ጋር ለመወዳደር የመዘጋጃ ጊዜ ስለሚያስፈልጋቸው እንደሆነም ነው አቶ ዳዊት ያስረዱት። መንግስት ሲፈቅድ ለሀገር ውስጥ ባለሀብቶች የመዘጋጃ ጊዜ መስጠቱን ያስታወሱት አቶ ዳዊት እኛም ዘርፉ ሙሉ ለሙሉ ለውጭ ባለሀብት ከመከፈቱ በፊት የጎደለንን እንድናሟላ ድጋፍ እንዲደረግልን ጥያቄ አቅርበናል ሲሉም አብራርተዋል። ውድ አድማጭ ተመልካቾቻችን የዕለቱ የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። የዕለቱ የመረጃ ቅኝታችንና ዕለታዊ ዜናችን በሰዓታቸው ይመለሳሉ። አብሮነታችሁ አይለየን ብለናል። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።